አስተሊን ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰበር መረጃ ይዤ ቀርብ ያለው የመካከለኛው ምስራቅን በተመለከተ በየሰዓታቱ ልዩነት ሰበር ዜናዎች እየወጡ ነው። የሚወጡ ሰበር ዜናዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና 13 ሀገራትን እያዳረሰ የሚገኘው የመካከለኛው ምስራቅ ጦርነት በቀጠለበት በአሁኑ ሰዓት ኢራን አሁንም የምትተኩሳቸውን መሳሪያዎች ቁጥር እየበረታ መሄዱን ተከትሎ አሜሪካና አጋሮቿን በቀጠናው ላይ የመከላከያ ሚሳኤል እጥረት እንዳጋጠማቸው ተዘግቧል። ይህንን ተከትሎ አሜሪካ ማስተባበያ ሰጥታለች። ለረጅም ጊዜ የሚያዋጋ ክምችት አለኝ ስትል አስታውቃለች። በሌላ በኩል ያላቸው ክምችት እየተመናመነ የሚገኘው ሳውዲ አረቢያና የተባበሩት አረብ ኤሚሬት ሲሆኑ ሳውዲ አረቢያ ከዚህ በኋላ ራሷን መከላከል የምትችለው ባላት ክምችት ለ4 ቀናት ብቻ ሲሆን የተባበሩት አረብ ኤሚሬትስ ደግሞ ለ1 ሳምንት ብቻ መሆኑ ተዘግቧል። ይህ ጉዳይ ደግሞ በቀጠናው ያለውን ትኩሳት የበለጠ እንደሚያጭረው ሲዘገብ፣ በሌላ በኩል በቭላዲሚር ፑቲን የምትመራው ሩሲያ አስፈሪ መልእክትን ለምዕራባውያን ሀገሮች በአምባሳደሮቿ በኩል ለሁሉም ሀገር እንዲደርስ አድርጋለች። ይሄውም የሶስተኛው ዓለም ጦርነት ሊነሳ መሆኑን የሚያመለክት መረጃ ነው። ሩሲያ በአምባሳደሮቿ በኩል ለምዕራባውያኑ ሀገራት ለእያንዳንዳቸው እንዲደርሳቸው ማድረጓ የተዘገበው የሩሲያ መልእክት ለመሆኑ ምን ይላል የሚለውን አስፈሪውን የሩሲያን መልእክት የማስደምጣችሁ ነው የሚሆነው። በሌላ በኩል ክቡራን አድማጮች ኢራንም በከፍተኛ ሁኔታ ጥቃት እየተሰነዘረባት ሲሆን እስራኤልና አሜሪካ በጥምረት የሚወስዱት እርምጃ እየባሰ መጥቷል። የተለያዩ የኢራን አካባቢዎችም ከባድ ውድመት እያስተናገዱ መሆኑ ተዘግቧል። እስራኤል ከቴህራን በተጨማሪ ሊባኖስንም እየደበደበች ሲሆን ሊባኖስን በእግረኛ ሰራዊትም ጭምር ለመውረር እስራኤል ውሳኔ ማሳለፏም ተዘግቧል። ጉዳዩን በተመለከተ በሰፊው የማስደምጣችሁ ሰበር መረጃዎች አሉ። አብረን እንከታተለው። በቅድሚያም በመካከለኛው ምስራቅ የተቀሰቀሰውና 13 ሀገራትን እያዳረሰ በሚገኘው ጦርነት ኢራን የምትተኩሳቸው ሰው አልባ በራሪ አውሮፕላኖች፣ ድሮኖችና ሚሳኤሎች እጅግ እየበረቱ መምጣታቸውን ተከትሎም በቀጠናው ላይ የጥቃቱ ፊት አውራሪ የሆኑት አሜሪካና እስራኤል የመከላከያ ሚሳኤሎች እጥረት እንዳጋጠማቸው ተሰማ። የቱርኩ አናዶሉ የዜና ወኪል እንደዘገበው ከሆነ ዋነኛ ትኩረቱን የዩናይትድ ስቴትስ በጦርነቱ ውስጥ እያደረገች ያለው ከፍተኛ የወታደራዊ መሳሪያ ፍጆታና ከዚህ ጋር ተያይዞ እየመጣ ያለው የክምችት መመናመን ሲሆን ይህ ሁኔታ የሀገሪቱን ብሔራዊ ደህንነትና ዓለም አቀፋዊ ወታደራዊ ዝግጁነት አቅም ክፉኛ ፈተና ውስጥ ከቶታል ሲል የዜና ወኪሉ ከቅርብ ምንጮች አገኘሁት ያለውን መረጃ ያብራራል። እዚህም በተጨማሪ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስና ባህሬንም የመከላከያ ሚሳኤሎቻቸው በእጅጉ መመናመናቸው የተዘገበ ሲሆን የሳውዲ አረቢያ መከላከያ ከዚህ በኋላ ለ4 ቀናት ብቻ የሚያገለግል ሲሆን በአንጻሩ የተባበሩት አረብ ኤሚሬትስ ደግሞ ለ1 ሳምንት ያክል ራሷን መከላከል የሚያስችላት ክምችት ብቻ እንደቀራት ተዘግቧል። ይህ የቀጠናው ሀገራት መሪዎች በከፍተኛ ሁኔታ ያስደነገጠ ሲሆን የአሜሪካ ጦር በአካባቢው ላይ ያለው የመከላከያ ሚሳኤሎችን ክምችት በእጅጉ ተመናምኖበታል የሚለውን ጉዳይ በተመለከተ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጉዳዩን መሰረተ አልባ ወሬ ሲሉ ያጣጣሉት ሲሆን በጉዳዩ ዙሪያም በሰጡት ምላሽም አሜሪካ ለዓመታት መዋጋት የሚያስችል ከፍተኛ የሆነ ክምችት ጥይቶችና መከላከያ የጦር መሳሪያዎችም በከፍተኛ ሁኔታ አላት ብለዋል። ፕሬዝዳንቱ አክለውም አሜሪካ አሁን ባለችበት ክምችት ብቻ ማንኛውንም ጦርነት ለዘላለም ጭምር መዋጋት የሚያስችላት ክምችት ያላት ሀገር ናት ሲሉ ተናግረዋል። በቀጠናው 13 ሀገራትን እያዳረሰ ባለው በዚህ ጦርነት ታዲያ ዛሬ ማክሰኞ ብቻ ከማለዳው ጀምሮ እስራኤል በቴህራንና በቤይሩት ከባድ ወታደራዊ ኢላማዎች ላይ ዘርፈ ብዙ የሆነ ጥቃት የፈጸመች ሲሆን ተከታታይ የአየር ድብደባዎችን በከተሞቹ ላይ አካሂዳለች። የሳውዲ መከላከያ ሚኒስትር በሪያድ በሚገኘው የአሜሪካ ኤምባሲ ላይ በድሮን ድብደባ እንደተፈጸመበትና ኤምባሲው ክፉኛ መጎዳቱን ገልጿል። የኢራን መንግስት መገናኛ ብዙሃን በባህሬን በሚገኘው የአሜሪካ አየር ኃይል ማዘዣ ላይ የሰራተኞቹ ህንፃ ላይ ከባድ ጉዳት ማድረሱንም ዘግቧል። ኢራን በአንድ በኩል ከፍተኛ ጉዳት በቀጠናው ሀገራት ላይ እያስተናገደች ቢሆንም ከአሜሪካና ከእስራኤል እየተሰነዘረ ባለባት ጥምር ጥቃትም በከፍተኛ ሁኔታ ጉዳት እያስተናገደች ትገኛለች። ሌላ በኩል በተጠናከረው ጥቃት እስራኤል ወደ ሊባኖስ የምትወስደውን ጥቃት በአየር ገታ አድርጋ በምድር እግረኛ ጦሯን ወደ ሊባኖስ አዝልቃ ሊባኖስን ለመውረር ውሳኔ ላይ እንደደረሰችም ተመልክቷል። ይህ ደግሞ በቀጠናው የሚገኘውን ውጥረት የበለጠ እንደሚያባብሰው ተዘግቧል። በሌላ በኩል በመካከለኛው ምስራቅ እየተካሄደ ያለውና አሜሪካ እስራኤልና ኢራንን ጨምሮ 13 ሀገራትን እያሳተፈ የሚገኘው ደም አፋሳሽ ጦርነት ከቀጠናዊ ግጭትነት
ከማለት አልፎ መላው ዓለምን ወደ ሶስተኛው የዓለም ጦርነት ያስገባ መሆኑን ሩሲያም በዛሬው ዕለት ለእያንዳንዱ የምዕራባውያን ሀገራት ቀጥተኛ መልእክት ማስተላለፏን መገናኛ ብዙሃን ዘግበዋል። የቭላዲሚር ፑቲን አስተዳደር የሩሲያ ከፍተኛ የፖለቲካ እንዲሁም ወታደራዊ ባለስልጣናት በይፋ እንዳስታወቁት የዩናይትድ ስቴትስ ፕሬዚደንት ዶናልድ ጄ ትራምፕ በኢራን ላይ የወሰዱትና አሁንም እየወሰዱት ያለው መጠነ ሰፊ ወታደራዊ እርምጃ በአስቸኳይ የማይቆም ከሆነ ይህ ግጭት ወደማይቀለበስ የዓለም አቀፍ ጦርነትና እልቂት ማምራቱ ፈጽሞ የማይቀር እንደሆነና ምንም ጥርጥር የሌለው እውነታ መሆኑን አጽንኦት ሰጥተው የተናገሩ ሲሆን ከሩሲያ በኩል የተሰጠው እጅግ ቀዝቀዝ ያለም ማስጠንቀቂያ መልእክት አሜሪካና እስራኤል በኢራን ወታደራዊና የኒውክሌር ተቋማት ላይ የሚያደርጉትን የማያቋርጥ የፈንጂና የሚሳኤል ድብደባ ተከትሎ የወጣ ሲሆን ሞስኮ ይህንን የአሜሪካን እርምጃ በቀጠናው ላይ ብቻ ሳይሆን በራሷ በሩሲያ ብሔራዊ ደህንነት ላይ ጭምር እንደተቃጣ ቀጥተኛ ስጋት አድርጋ እንደምትቆጥረው ዜናው በስፋት ያብራራ ሲሆን ሩሲያ ከኢራን ጋር ያላትን የጠበቀ ወታደራዊ ኢኮኖሚያዊና ስትራቴጂካዊ ቁርኝት እጅግ ጠንካራ በመሆኑ የትራምፕ አስተዳደር የኢራንን መንግስት ሙሉ በሙሉ ለማዳከም ወይም ለመገልበጥ የሚያደርገውን ማናቸውን ሙከራ ሩሲያ ከዚህ በኋላ ዝም ብላ እንደማትመለከት የገለጸች ሲሆን ሞስኮ አጋሯ ኢራንን ለመከላከል ስትል ወደ ጦርነት በቀጥታ ልትገባ የምትችልበት እድል ሰፊ መሆኑን ከፍተኛ ዲፕሎማቶቿ ተናግረዋል። የክሬምሊን ቃል አቀባዮች በግልጽ ይህንን ለምዕራባውያን ሀገራት እንዲያሳውቁ ፕሬዝዳንት ቭላዲሚር ፑቲን በተሰጣቸው ትዕዛዝ መሰረት ለእያንዳንዱ የምዕራባውያን ሀገራት ሩሲያ አምባሳደሮች አሳውቀዋል። ምዕራባውያን ሀገራት በተለይም የኔቶ አባል ሀገራት ይህንን እብደት በአስቸኳይ ካላቆመው ሩሲያ የራሷንና የአጋሮቿን ደህንነት ለማረጋገጥ ስትል የከባድና አውዳሚ የሆኑ ወታደራዊ ውሳኔዎችን ለማሳለፍ እንደምትገደድ አስታውቀዋል። ይህ ማስጠንቀቂያ ደውል አሜሪካና እስራኤል በጋራ በመሆን በኢራን ላይ የከፈቱት የማጥቃት ዘመቻ ያስከተለው ብሔራዊ አለመረጋጋትን ተከትሎ የመጣ ሲሆን ሞስኮም በዚህ ጦርነት መስፋፋት በዩክሬንና በሌሎችም የአውሮፓ አህጉር ካለው ነባር ውጥረት ጋር ተዳምሮ የዓለምን የፖለቲካና የጸጥታ መዋቅር ሙሉ በሙሉ ሊያፈርስ እንደሚችል ያላትን ጠንካራ እምነት የሚያንጸባርቅ ሆኗል። የሩሲያን መግለጫ ጠቅሰው የሩሲያ መገናኛ ብዙሃን እንደዘገቡት ከሆነ የትራምፕ ውሳኔዎች በመካከለኛው ምስራቅ የፈጠሩት የኃይል ሚዛንና መዛባት ዓለምን ወደ ኒውክሌር ጦርነት አፋፍ ላይ እንዳቆማት ተገልጿል። የክሬምሊን ባለስልጣናት አሜሪካ ይህንን ቀይ መስመር አቋርጣ የምትቀጥል ከሆነ ሞስኮ የኒውክሌር ጦር መሳሪያዎቿን ጨምሮ ማናቸውም ስትራቴጂካዊ የጦር መሳሪያዎቿን ለጦርነት ዝግጁ ማድረግ ደረጃ ላይ ልትሸጋገር እንደምትችል የሚያመለክቱ ፍንጮች በይፋ መስጠታቸውን የፖለቲካ ተንታኞች አብራርተዋል። ይህ ሁኔታ የዓለም አቀፉን ማህበረሰብ የተባበሩት መንግስታት ድርጅትና የሰላም ወዳድ ሀገራትን በከፍተኛ ድንጋጤ ውስጥ ከቷል ብሏል ዘገባው። ግጭቱ በአስቸኳይ በዲፕሎማሲ የድርድር ጠረጴዛ ላይ ካልተቋጨ የሰው ልጅ ታሪክ አይቶ የማይታወቅ አደገኛ የሆነ አጠቃላይ የእርስ በርስ እልቂት ውስጥ ሊገባ እንደሚችል ነው የሩሲያ መንግስት ያስተላለፈው ግልጽና ቀጥተኛ አስፈሪ መልእክት የሚገልጸው። ሩሲያም በመካከለኛው ምስራቅ ያላትን ወታደራዊ የጦር ሰፈሮች በተለይም በሶሪያ የምታስተዳድረውን የባህርና የአየር ኃይል ማዕከላትን በከፍተኛ በተጠንቀቅ ደረጃ ላይ ያቆመች ሲሆን የኢራን ኃይሎችም በአሜሪካውና በእስራኤል ላይ የሚያደርሱትን ማናቸውም ያጸፋ ጥቃት አስፈላጊውን የስለላና የሎጂስቲክስ ድጋፍ ለኢራን ልታደርግ እንደምትችል በከፍተኛ ሁኔታ ተገልጿል። የሩሲያ ውጭ ጉዳይ ሚኒስትርና ከፍተኛ የጸጥታው ምክር ቤት ኃላፊዎች ዩናይትድ ስቴትስ የጀመረችውን ይህንን ጦርነት የእስራኤልን ደህንነት ከማረጋገጥ ይልቅ መላውን ቀጠና ወደ ትርምስ ቀይሮ ዓለም አቀፋዊ የኢኮኖሚና የፖለቲካ ቀውስ እየፈጠረ በመሆኑ ፕሬዚደንት ትራምፕ ከዚህ አውዳሚ ጦርነት ጎዳና በአፋጣኝ እንዲመለሱና የዓለምን ሰላም አደጋ ላይ ከመጣል እንዲቆጠቡ ጥብቅ ማሳሰቢያ አስተላልፈዋል። በሌላ በኩል የቻይና መንግስት ጉዳዩም በከፍተኛ ሁኔታ እንዳሳሰበው የተዘገበ ሲሆን አጋጣሚውን ተጠቅሞ የቻይና መንግስት ታይዋንን ለመውረር እየተዘጋጀ መሆኑን የሚያመለክቱ መረጃዎችን መውጣታቸው ሌላኛው አሳሳቢ ጉዳይ ሆኗል።
የቻይና መንግስት ከአሜሪካ በኩል የቀረበበትንና ለኢራን የጦር መሳሪያን በሚስጥር ያቀብላል በሚል የተወቀሰውን ወቀሳ ተከትሎ የቻይና መንግስት በዛሬው ዕለት ረፋዱን በሰጠው መግለጫ ምንም አይነት የጦር መሳሪያ ለኢራን አላቀበልንም ብሏል። የሳተላይት ምስሎች እንደሚያሳዩት ከሆነ ደግሞ ቻይና ይህንን ዓለም አቀፍ ትርምስ ተጠቅማ ለዘመናት ስትዝት እንደቆየችው ታይዋንን በቁጥጥሯ ስር ለማስገባት እየተንቀሳቀሰች እንዳለ ይዘገባል። ይህ ሆነ ማለት በእርግጥም ዓለም ወደ ሌላ ቀውስ ገባች ማለት መሆኑን በከፍተኛ ሁኔታ ተንታኞች ያሰፍሩበታል። የሩሲያ የጦር መርከቦች በሜዲትራኒያን ባህርና በሌሎችም ስትራቴጂክ የውሃ አካላት ላይ እንቅስቃሴያቸውን በከፍተኛ ሁኔታ መጨመራቸው የሩሲያን የማስጠንቀቂያ ቃል በተግባር የተደገፈ መሆኑን የሚያሳይ መሆኑን መገናኛ ብዙሃን ሲዘግቡ፣ ይህ የሀያላን ሀገራቱ ፉክክርና ግጭት የጦር መሳሪያ ቁጥጥር ስምምነቶችን ሙሉ በሙሉ ጥሶ መላው ዓለምን በማያባራና መቋጫ በሌለው የኒውክሌር ጦርነት ውስጥ ሊዘፍቃቸው ይችላል የሚል ከፍተኛ የሆነ ዓለም አቀፍ ስጋትን አጭሯል። በሌላ በኩል የኢራን ቀጣዩ መንፈሳዊ የሀገሪቱ መሪ አያቶላ አሊ ካሚኒን የሚተካቸው ማን ነው የሚለው ጉዳይ ነው። በኢራን ህገ መንግስት ላይ በግልጽ እንደተቀመጠው ቀጣዩ መሪ የሚመረጠው ከፍተኛ የሆነ መንፈሳዊና ፖለቲካዊ ስልጣን ባላቸው የባለሙያዎች ጉባኤ መሆኑን ያትታል። ይህ የባለሙያዎች ጉባኤ በየ8 ዓመቱ የምክር ቤቱ ጠባቂዎች በሚል የሚመረጡ 88 ከፍተኛ የሃይማኖት አባቶች አሉ። እነዚህ ሃይማኖታዊ አባቶችም ሃይማኖት ላይ ጠንከር ያለ አቋም ያላቸው ባለስልጣናት ሲሆኑ የሚቀርቡላቸው ሁሉንም እጩዎች አብጠርጥረው እንደሚመዝኑ ይጠበቃል። በ2024 በተደረገው ምርጫ የጠቅላይ መሪው ታማኝ የሆኑ ቡድኖች ሁሉንም መቀመጫዎች አሸንፈዋል። 4 የጉባኤው አባላት በሞት መመለየታቸው የተነሳ መቀመጫዎቹ እስካሁን ድረስ ክፍት መሆናቸው ይዘገባል። እነዚህ ክፍት ቦታዎች በ2026 ግንቦት ወር በሚካሄደው ምርጫ ይሞላል ተብሎ እንደሚጠበቅም ተነግሯል። የሀገሪቱ ህገ መንግስት አንቀጽ 111 አዲስ መንፈሳዊ መሪ እስኪመረጥ ድረስ የጠቅላይ መሪውን ኃላፊነት በጊዜያዊነት 3 አባላት ያሉት ምክር ቤት እንደሚረከብ ይገልጻል። የጊዜያዊ አስተዳደሩ ምክር ቤት ፕሬዝዳንት መሱድ ፔዜሽኪያን፣ የፍትህ ሚኒስትሩ ጎላም ሁሴን እንዲሁም ሌሎችም የበላይ ምክር ቤት አባል ከሆኑ መካከለኛው አንድ የሃይማኖት መሪ የሚካተቱበት ይሆናል። የጊዜያዊ አስተዳደሩ 3ኛ አባል የሚሰየመው ከፍተኛ ስልጣን ባለው በሳዲቅ አሞሊ ላሪጃኒ የሚመራ ከፍተኛ የግልግል ምክር ቤት ነው። ይህ የግልግል ምክር ቤት የኢራን ከፍተኛ የስልጣን አካል በሆኑት መካከል አለመግባባት ቢከሰት እንኳን ውሳኔ የሚሰጥና ጣልቃ የሚገባ ነው። የካቲት 22 2018 ዓ.ም ወግ አጥባቂ የሆኑት አሊሬዛ አራፊ የጊዜያዊ አስተዳደሩ ምክር ቤት 3ኛ አባል ሆነው የተሾሙ ሲሆን ጠቅላይ መሪው የሚተኩ ሰዎችም መካከል ጠንካራ ተፎካካሪ ይሆናሉ ተብሎ ይጠበቃል። በዚያው ዕለት ፕሬዝዳንት ፔዜሽኪያን በምክር ቤቱ ስራ መጀመሩን የተናገሩ ሲሆን ምንም እንኳን አዲስ መሪ ይሰየማል ተብሎ የሚጠበቀው የባለሙያዎች ምክር ቤት ጉባኤ ወዲያውኑ ስራውን ቢጀምርም እስከ መቼ ድረስ ለሚለው በህጉ ላይ የተቀመጠ ቀነ ገደብ የለውም። ስለዚህም ማንኛውም ተመራጭ የመራጮቹን 2/3 ድምጽ ማግኘት ካልቻለ የጊዜያዊ ምክር ቤት ሀገሪቱን ማስተዳደሩን ይቀጥላል። ምንም እንኳን ሁሉም አባላቱ ለካሚኒ ታማኝ ቢሆኑም እንኳን ለውጥ ፈላጊ የሆኑ ፕሬዝዳንት ፔዜሽኪያንን የመሰሉ ሰዎች መኖራቸው በዚህ ወሳኝ ወቅት ላይ ከባድ ለውጥ ሊያመጣ እንደሚችል ይጠበቃል። የሆነ ሆኖ አያቶላ አሊ ካሚኒን የሚተካቸውን ሰው የመምረጡ ጉዳይ በኢራን ውስጥ የውስጥ ትኩሳት እንደሆነ ሌላኛው ከኢራን እየተዘገበ ያለ ዋነኛ ጉዳይ ሆኗል። ካሚኒ ጋር በርካታ ከፍተኛ ባለስልጣናት አብረዋቸው ቢገደሉም በህይወት ያሉ የአብዮታዊ ዘብ ከፍተኛ ባለስልጣናት በጦርነት ውስጥ ያለችውን ሀገራቸው ኢራንን በመምራት ረገድ ወሳኝ ሚና ይኖራቸዋል ተብሎ ይጠበቃል። የሃይማኖት አባቶቹ መደበኛ የሆነ ስልጣን ቢኖራቸውም ካሚኒን የሚተካው ግለሰብ የወታደራዊ አቋሙና የደህንነት ተቀባይነትም እንደሚያስፈልገው ይነገራል። በባለሙያዎች ጉባኤ ስር 3 አባላት ያሉት ንዑስ ኮሚቴ እጅግ ሚስጥራዊነቱ በተጠበቀ መልኩ በቀረቡለት የእጩዎች ዝርዝር ላይ እየመከረ መሆኑም ተዘግቧል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።